በናታንና በዳጣ መካከል ያለው ግንኙነት ይፋ ሆነ። ቤተሰቡ በተሰበሰበበት ዳጣና ናታን መካከል ያለውን ግንኙነት ተጠይቀው ነበረ። ዳጣም እውነቱን ነግራቸዋለች። በዳጣ መልስ ቤተሰቡ ደስተኛ ባይሆንም ዳጣ ግን ምንም ለዋሻቸው እንደማልፈልግ በማለት እውነቱን ነግራቸዋለች። ዳጣ እውነቱን ስትናገር አባቷም እየመለሰላት አስገራሚ መልስ አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁኝ። እንደሚታወቀው ካሳለፍነው ፓርት ላይ ዳጣና ናታን ኤቢ ጉዳይ ላይ እያወሩ ነበረ። ኤቢ እንደምታፈቅረው ለናታን እየነገረችው ነበረ። ናታንም ኤቢን ፈጽሞ ሊያፈቅራት እንደማይችልና ይልቁንስ ጭራሹንም እንደማይወዳት እሷ ላይ ያለውም ስሜት እልህ እንጂ ፍቅር እንዳልሆነም ይነግራታል ለዳጣ። ዳጣ ደግሞ እሷ ግን ይህን ታውቃለች፣ እውነቱን ነግረሃት ታውቃለህ ወይ በማለት ትነግረዋለች። እንደሚታወቀው ናታን የሚመኛት አይነት ሴት ሆና አግኝቷታል። ዳጣ በጣም ቀለል ያለ ባህሪ ያላትና ግልጽ የሆነች ሴት እንደሚመኘው ሁሉ ዳጣም የተሰማትን ስሜት ሁሉ እንደዚሁም ያደረገችውንም የምታስበውንም ግልጹን ለናታን ነው ብዙ ጊዜ የምታማክረው። በዚህ የተነሳ ናታን ወደ ዳጣ እየተሳበ ከቀን ወደ ቀን እየቀረባትና እሷን ብቻ እያሰበ እንዳለም ይነግራታል። ይህ ስሜት በዳጣ ጋር እስካሁን ድረስ እንደሌለ እንደዚሁም ደግሞ ዳጣ ቤተሰብና ሰው እንደምትፈልግ ሰው የናፈቃት እንደሆነችም ግልጹን ትነግረዋለች ከአሁኑ ፓርት ላይ። ይሁን እንጂ ቤተሰቡ በተሰበሰበበት በዳጣና በናታን መካከል ያለውን ግንኙነት ግልጹን እንዲናገሩ ተደርገዋል። ዛሬ ይህ ሊሆን የቻለው በኤቢ ሀሳብ እናቷን ወደ ናታን ክፍል በማምጣት ናታንና ዳጣ በዚህን ወቅት አብረው መሆናቸውን ብቻ በማስመልከት በመካከላችሁ የሆነ ሚስጥር አለ፣ እንደዚሁም ደግሞ ምን እያደረጋቸው እንደሆነ በአሁን ሰዓት በዚህን በሌሊት ለምን ናታን ክፍል ልትመጪ ቻልሽ? ምንድን ነው ግንኙነታቸውም ተብለው ተጠይቀዋል። ይህ ሊሆን የቻለው በእናትየዋ አማካኝነት ነው። ምክንያቱም በዚህን ሰዓት ናታንና ዳጣ ፈጽሞ አብረው ሊሆኑ አይችሉም በማለት ነበረ ከኤቢ ጋር ወደ ናታን ክፍል የመጡት። ከዛም በኋላ የጠበቁትን ሳይሆን ባልጠበቁት መልኩ ሁለታቸው አብረው ሆኖ እንደዚሁም ደግሞ ስለ ሁለታቸው ባህሪ ምን አይነት ሴት ነሽ፣ እንደዚሁም ደግሞ ከአሁን በፊት የወንድ ጓደኛ ነበረሽ ወይ እያለ የጠየቃትና እንግዳውስ ምን መሰልሽ በማለት የራሱ የሚሰማውን ስሜት ሊነግራት ሲል ነበረ እነ ኤቢ የገቡት። እነ ኤቢ ከገቡም በኋላ ናታንና ዳጣ በጣም ተደናግጠው ንግግራቸውን አቆመው እነሱን እያዩ ነበር። ይሁን እንጂ እነ ኤቢም ምንም ሳይሉ ወደ ሳሎን በመሄድ ቤተሰቡ እንዲሰበሰብ እንደዚሁም ደግሞ አቶ ደረጀ ካሉበት እንዲመጡ ይደረጋል። አቶ ደረጀም የወርቁና የጌጣጌጡ ጉዳይ ስለተፈታ አሁን ሌላ ችግር ይመጣል ብለው አልጠበቁም ነበር። ከዛም በኋላ ቤተሰቡ ተሰባስቦ አቶ ደረጀን እየጠበቁ እንደሆነ ሲገባቸው ዛሬ ደግሞ ምን ተፈጥሮ ነው በማለት ቤተሰቡን ይጠይቀዋል። እነሱ ይንገሩህ፣ ዛሬ ደግሞ እነሱ ናቸው የሚነግሩህ በማለት ትናገራለች ባለቤቱ። ኤቢም ከመቀመጫዋ ቁጭ ብድግ እያለች እነሱ የሚናገሩትን ነገር በጉጉት ትጠብቃለች። ናታን ለወቅቱ ዝም ብሎ እነሱን እያየ ነበረ። ከዛም የኤቢ እናት ምንድን ነው ተናገሩ እንጂ ለምን ዝም ትላላችሁ? ክፍል ስታደርጉ የነበረውን ክፍላችሁ ስታወሩ የነበረውን አንተና ዳጣ ምን እያደረጋችሁ እንደሆነ አሁን ተናገሩ በማለት ትናገራለች የኤቢ እናት። ውሃም እኔ አቦ ጓጉቻለሁ፣ ወይን ተናገሩ ወይን ልሄድ ነው ላጸና ነው በማለት ትናገራለች በንግግራቸው ጣልቃ ገብታ። ሁላቸውም ወደ ውሃ አይናቸውን ያዞሩና መልሰው ወደ አቶ ደረጃ ያያሉ። አቶ ደረጀም ትናገሩ ከሆነ ተናገሩ፣ ያለበለዚያ እኔ ልሄድ ነው ብዙ ስራ አለብኝ በማለት ይናገራል። አቶ ደረጀ ይህንን ንግግር ሲናገር ዳጣ ደግሞ እኔ እንጃ እኔም አልገባኝም፣ እናታን ክፍል ገብቼ እያወራን ነበር፣ ድንገት መጥተው ነው የጠሩን፣
በማለት ትናገራለች። የዳጣ ንግግር ሳያልቅ ኤቢ በመካከል ትገባና ናታን ክፍል ምን እያደረጋችሁ ነበር በማለት ትቀጥላለች። ዳጣም ምን እናደርጋለን እንደዚሁ እያወራን ነበር በማለት ታመልስላታለች። አይ እያወራችሁ አልነበረም፣ እውነቱን ተናገሪ፣ ዛሬ እውነቱን ብቻ ነው እንድትናገሪ የምፈልገው በማለት ዳጣን ትጫናታለች በንግግር። ዳጣም እውነቱን ይሄን የምታውቁትን ተናገርኩ፣ ከዚህ በላይ ሌላ የማውቀው ነገር የለም፣ እናንተ የምታውቁት ካለ ለምን ግልጽ አታደርጉልንም በማለት ዳጣ በቁጣ ድምጿን ከፍ አድርጋ ትናገራለች። አቶ ደረጀም በናታንና በዳጣ መካከል ያለውን ግንኙነት ለመቀበል ብዙ አላስቸገራቸውም። ምክንያቱም የዳጣና የኤቢ ጸባይ ተቃራኒ፣ እንደዚሁም ደግሞ የዳጣ ጸባይ በቀላሉ ሰው የሚቀበለውና ማንኛውን ሰው ሊወዳት የምትችል ግልጽ ልጅ እንደሆነች ነው አቶ ደረጀ የተረዳው። አቶ ደረጀ በናታንና በዳጣ ግንኙነት ምንም ችግር እንደሌለበትም ተናግሯል። ምክንያቱም ከአሁን በፊት ኤቢ ናታንን እንደምትወደው ባለቤቱ ብትነግረውም ነገር ግን ናታን እሷን ይወዳታል ወይ በማለት ነበረ የጠየቃት። አይ ይዋደዳሉ፣ ምን አለች በለኝ። በዛ ላይ ናታን ጥሩ ቤተሰብ ያሳደገው በአሁን ጊዜ በጣም ተፈላጊ ወንዶች ውስጥ አንዱ ነው። ለልጃችን ደግሞ የእሱ አይነት ባል ያስፈልጋታል። ደስ የሚል ህይወት፣ የተደላደለ ህይወትም ይኖራታል። ለልጃችን ለወደፊት ህይወት እኛ ማሰብ አለብን በማለት ብትናገርም ዋናው እሱ ይወዳታል አይወዳትም የሚለው ነው። እኔ ለምሳሌ ከማልወዳት ሴት ጋር አብሬ ልኖር ፈጽሞ አልችልም። ስለዚህ ናታን ኤቢን ይወዳታል አይወዳትም የሚለው ላይ ብታተኩሪ ይሻላል በማለት ቢናገራትም እሷ ግን እመንኝ በጣም ይወዳታል፣ ስለሚፈሩ ነው እንጂ በግልጽ ለመነጋገር ስለሚፈሩ ነው እንጂ በጣም ይዋደዳሉ በማለት ብትናገርም ማንን ነው የሚፈሩት? ምንም የከፋ ፊት አሳይተናቸው አናውቅም በማለት አቶ ደረጀን በወቅቱ መልሰው ነበር። ዳጣም ከአሁን በፊት የኤቢ እናት ወደ ናታን ክፍል እንዳትገባ፣ ብዙ ጊዜ ወደ ናታን እንዳትሄድ፣ እንደዚሁም ናታን ትምህርቱ ላይ እንዲያተኩር፣ በተለይ ሰሞኑን ፈተና እንዳለበትና በደንብ እንዲያጸና፣ ትኩረቱን ትምህርቱ ላይና ጽናቱ ላይ እንዲያደርግም ነግራት ነበረ። መቼም በዚህ ጉዳይ ላይ ትረጅኛለሽ ብዬ ተስፋ አደርጋለሁ ብላም ተናግራ ስለነበር ዳጣ ምናልባት ናታን እያጸና በትኩረት እንዳያጸና ታደርገዋለች የሚል አመለካከትም ይዘው ስለመሰላት በወቅቱ እኔ ወደ ክፍል ስገባ እያጸና አልነበረም። ለዛ ነው የገባሁት። ገብቼም ደግሞ ብዙም አልቆየውም እናንተ ከኋላ የመጣችሁ በማለት ትናገራለች። ኤቢ አሁንም ጣልቃ መግባቷን አልተወችም። ጭራሽ ልትቆይም ትፈልጊያለሽ በማለት ኤቢ ተናግራ ነበረ ለዳጣ። ከዛም በኋላ ናታን ለመነጋገር ፈቃደኛ ሆኖ ንግግሩን ይጀምራል። ዳጣና እኔ ምንም አላደረግንም፣ በሁለታችን መካከልም ምንም ግንኙነት አልነበረም፣ ነገር ግን ወደፊት ግንኙነት ሊኖርም ይችላል በማለት ግልጹን ይናገራል። የኤቢ እናትም የናታን ንግግር በጣም ስላስደነገጣት ከተቀመጠችበት መቀመጫ ትቆምና ምን እያልክ ነው ናታን? ግልጽ አድርግልኝ፣ አንተ እኮ ወደዚህ የመጣኸው እንድትማር ነው በማለት ትነግረዋለች። አዎ እማዬ በደንብ አውቃለሁ፣ እንድማር ነው፣ እየተማርኩም ነው፣ ወደፊትም አስፈላጊ እስከሆነው ድረስ እማራለሁ። ነገር ግን በዳጣና በእኔ መካከል ያለውን ነገር ነው እየነገርኳችሁ ያለሁት። እሷ ጋር ምን አይነት ስሜት እንዳለ አላውቅም። እኔ ግን ከቀን ወደ ቀን በጣም እየለመድኳትና ከምንም በላይ ስትርቀኝ ትምህርት ላይ ማተኮር ለራሱ እየከበደኝ ነው ያለው በማለት እውነቱን ይናገራል። በዚህን ጊዜ ቤተሰቡ ተደናግጦ አብዛኛው ሰው ቆሞ ነበረ። በተለይ ኤቢ ልትዘልም እየፈለገች ነበረ ከመደናገጥና ከመናደድ የተነሳ። በተለይ እናቷን እያየች እናቷ የሆነ መፍትሄ እንድታመጣላት እየጠየቀቻትም ነበረ። የኤቢ እናት አሁን ላይ ምንም መናገር አልፈለገችም። ምክንያቱም መቼም ልጄን አግባልኝ ብላ አታስገድደውም። ይሁን እንጂ በናታንና በዳጣ መካከል ምንም ግንኙነት እንዳይፈጠር፣ እንደዚሁም ቀስ በቀስ ሁለታቸው እንዲለያዩ የሆነ መፍትሄ የምታቅድ ይመስላል።
እኛ ቤት እስካለህ ድረስ እዚህ እየኖርክ ድረስ ለእኛ አደራ ብሎ አባትህ እስከሰጠህ ድረስ ትምህርትህና ትምህርትህ ላይ ብቻ ነው ፎከስ ማድረግ ያለብህ። ዳጣም ከጥቂት ጊዜ በኋላ ትሄዳለች። እሷ እዚህ አትቆይም፣ አንተም ትምህርትህን እስክትጨርስ ብቻ ነው እዚህ የምትሆነው በማለት ትናገራለች። አዎ እንደዛ ሊሆን ይችላል፣ ነገር ግን በዳጣና በእኔ መካከል ያለውን ግንኙነት ስለጠየቃችሁ ነው የመለስኩላችሁ በማለት ናታንም ይመልሳል። አቶ ደረጀ በዚህ ላይ እናንተ የምታደርጉትን ነገር እንደዚሁም ያሰባችሁትን የሰራችሁትንም ሆነ በግልጽ ለኛ በመናገራችሁ ጥሩ አድርጋችኋል። ይሁን እንጂ ናታን አሁን ላይ ትኩረትህ ትምህርትና ትምህርት ሊሆን ይገባል። ዳጣ ወደዚህ ቤት የመጣችው በቅርብ ሰዓት ነው። እርግጥ ጸባይዋ ብዙ ሰው በቀላሉ ሊቀበላት የምትችል በጣም ቀለል ያለች የዋህ ልጅ እንደሆነች አውቃለሁ። አንተ አደራዬ ነህ፣ ዳጣም እንደዚሁ። የሁለታችሁ ኃላፊነት አለብኝ። በተለይ ደግሞ በቤቴ ውስጥ እስከኖራችሁ ድረስ ሁሉን ነገር የማወቅ ኃላፊነት አለብኝ በማለት አቶ ደረጀ ከተናገረ በኋላ ይሁን እንጂ በሁለታችሁ መካከል ያለውን ነገር ግን እናንተ ግልጹን እስከተናገራችሁ ድረስ እኔ ምንም ችግር የለብኝም በማለት አቶ ደረጀም መልካም ንግግር ይናገራል። ኤቢና እናቷን ይህ ነገር በጣም ሲያስደነግጥ፣ ሰላምና ውሃ ግን በዚህ ንግግሩ ላይ በጣም ደስተኛ ሆነዋል። በተለይ ሰላም በናታንና በዳጣ መካከል ያለውን ግንኙነት ከምንም በላይ የወደደችው ትመስላለች። ምክንያቱም ሰላም ሆን ብላ ናታንን ምን አይነት ሴት እንደሚፈልግና ምን አይነት ሴት እንደሚመኝ ጠጋ ብላ ጠይቀው ነበረ። ናታንም የሚመኛት አይነት ሴት እንደ ዳጣ አይነት እንደሆነች በሙሉ ባህሪዋን በመግለጽ ነግሯት ነበረ። ለምን በግልጽ ዳጣ ነች አትልም በማለት ነበረ ሰላም እየሳቀች እየነገረችው። ንግግራቸውን ሳይጨርሱ ነበረ ሰላምም እየሮጠች የጣድኩት ምግብ አረረ በማለት ወደ ኪችን ሄደችው። አሁንም ላይ ሰላም በጣም ደስተኛ የሆነች ይመስላል። ኤቢ ግን ፈጽሞ ዳጣ በቅርብ ከዚህ ቤት እንድትወጣ የሚያስችላትን መፍትሄ እያፈላለገች ነበረ። ማንም ባያግዘኝ እኔ ይችን ልጅ እንደምንም አድርጌ ከቤት ማስወጣት አለብኝ በማለትም አቅዳለች። እስኪ ኤቢ እስከ መቼ ይሳካላታል? እስከ የት መሄድ ትችላለች? ናታንንስ እንዴት ነው ልቦን ወደ እሷ መሳብ የምትችለው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ